በአንድ ቀን ንጹህና ውብ እንድትሆኚ የሚያደርጉ በቀላሉ በቤት ውስጥ ማድረግ የምትችያቸው ተግባራትን ዛሬ በዚህ ቪዲዮ ነግርሻለሁ። በዚህ ቻናል ለስኬታማ የፍቅር ግንኙነት በራስ መተማመንን ለማሳደግና ደስተኛ ለመሆን ሁሌም ራሳችንን መጠበቅና ባለን ነገር ንጹህና ውብ መሆን እንዳለብን በተደጋጋሚ ነግሬያችኋለሁ። ሰላም፣ እንዴት ናችሁ? ውዴና ፊዳርቱ ቤተሰቦቼ፣ ዛሬ ደግሞ በአዲስ ለየት ባለ ቆንጆ ጠቃሚ ቪዲዮ ተመልሻለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከመጨረሻው ተከታተሉኝ። ዛሬ በዋናነት ውበታችንን ለመጠበቅ ማድረግ ያለብንን 4 ነገሮችን በቅደም ተከተል እናያለን። የመጀመሪያው የፀጉር እንክብካቤ ነው። የሴት ልጅ ውበቷ ፀጉሯ ነው ይባላል አይደል? እውነት ነው። የምር ፀጉራችንን በቃ የሆነ ነገር አድርገነው ካስተካከልነውና ጤናውን ውበቱን ከጠበቅነው በቃ ቀናችን የተለየ ነው የሚሆነው። ለዛም የፀጉር እንክብካቤ ላይ ውበቱ ላይ ብቻ እንዳታተኩሩ ሴቶችዬ። ከፊታችሁ ጋር የሚሄድ የፀጉር ስታይል፣ የፀጉር አያያዝ ከወቅቱ ጋር አብሮ የሚሄድ አንዳንድ ጊዜ ከወቅቱ ጋር የማይሄድ ይሆንና ቶሎ ይበላሽብናል፣ ጤንነቱንም ያጣል። በመጀመሪያ የፀጉር አይነታችሁን ነው ማወቅ ያለባችሁ። ፀጉራችሁ ምን አይነት ነው? ምን አይነት ስታይል ስታደርጉ ያምርባችኋል? ከፊት ቅርጻችሁ ጋር የሚሄደው የትኛው ነው የሚለውን ነገር መለየት በጣም ወሳኝ ነው። ያንን ከለያችሁ በኋላ የትኛውን አያያዝ መቼ ይጠቀማለሁ፣ የትኛውን የፀጉር ስታይል የሚለውን ደግሞ ትሄዳላችሁ ማለት ነው። ፀጉራችሁን በሚስማማችሁ ሻምፖና ኮንዲሽነር በመታጠብ ንጽህናውን መጠበቅ ትችላላችሁ። ጠባችሁ በኋላ ደግሞ የሚስማማችሁን ተፈጥሯዊ ዘይቶችን መጠቀም ይመከራል። እንደ ኮኮናት ኦይል አይነት፣ ኦሊቭ ኦይል፣ ካስተር ኦይልም በጣም ይመከራሉ። እነዚህ ሁሉ ለጤናማ ፀጉርና እድገት የሚመከሩ ናቸው። እና ደግሞ ሴቶችዬ ብዙ ጊዜ ፀጉራችሁን ከመሰራት ማለትም ለብዙ ሙቀት ተጋላጭ ከማድረግ ጠብቁ። ይሄም በጣም እንዲጎዳ ስለሚያደርግ ነው። በምትሰሩበት ሰዓት ላይም ሂት ፕሮቴክተር ተጠቀሙ። ቤታችሁ ሆናችሁ በቀላሉ ማዘጋጀት የምትችሏቸውም ቢያንስ በሳምንት አንዴ መጠቀም የምትችሏቸው ነገሮችን ደግሞ ልንገራችሁ። የመጀመሪያው አቮካዶ ከኮኮናት ዘይት ጋር በመደባለቅ፣ ሁለተኛው ደግሞ እንቁላል ከዮገርት ወይም እርጎ ጋር አንድ ላይ በማድረግ፣ ማርና ኦሊቭ ዘይት በመጠቀም ፀጉራችሁን በሳምንት አንድ ጊዜ ብትቀቡት እንዲበዛና እንዲጠነክር ያደርግላችኋል። በጣም አሪፍ ነው። ሁለተኛ ደረጃ ላይ ደግሞ ያስቀመጥኩላችሁ ሴቶችዬ የፊት እንክብካቤ ነው። እንግዲህ ቆዳችን፣ አይናችን፣ ከንፈራችን፣ ቅንድባችን በአጠቃላይ ፊታችንን ስንንከባከብ ብዙ ነገሮች ይስተካከላሉ። ፊታችንን በአጠቃላይ መንከባከብ አለብን። በቀን 2 ጊዜ ማለትም ጠዋትና ማታ ፊታችሁን በሚመቻችሁ ሳሙና መታጠብ፣ ይህም ቆዳችሁ ንጹህ እንዲሆን ያደርጋል ማለት ነው። ሁለተኛ ደግሞ እንፋሎት መጠቀም ትችላላችሁ። ትንሽ ውሃ አፍልታችሁ ፊታችሁን ለ5 ለ10 ደቂቃ ያህል በእንፋሎት መሸፈን ማለት ነው። ልክ እዚህ ምስሉ ላይ እንደምታዩት ፎጣ ነገር አድርጋችሁ ፊታችሁን የፈላ ውሃ ላይ ማድረግ ማለት ነው። ይሄ ደግሞ የተዘጉ ቀዳዳዎች እንዲከፈቱና ፊታችሁ ላይ አፕላይ የምታደርጓቸው ትሪትመንቶች ወደ ውስጥ እንዲገቡ ያደርጋል ማለት ነው። ሶስተኛ ደግሞ ስክራብ መጠቀም ነው። በሳምንት 2 ጊዜም 1 ጊዜም እናንተ እንደሰራላችሁ ሞክራችሁት ማለት ነው ማድረግ ትችላላችሁ። ተፈጥሯዊ ስለሆኑ ምንም ክፋት የላቸውም። ማርና ስኳርን በመደባለቅ መጠቀም የሞተ ቆዳን ከላይ ያለውን ማለት ነው ለማስወገድና ፊታችሁ ልክ እንደ ሕፃን ልጅ ፊት እንዲሆን ያደርጋል ማለት ነው። የፊት ማስክን ቤታችሁ መስራት ትችላላችሁ። ይሄንንም በሳምንት 1 ወይ 2 ማድረግ ትችላላችሁ። አቮካዶ ከማር ጋር፣ ዮገርት በሎሚ እርጎ ማለት ነው ከሎሚ ጋር አንድ ላይ ደባልቃችሁ፣ እንቁላል ነጩን ፓርት ማለት ነው ከሎሚ ጋር አንድ ላይ አድርጋችሁ መጠቀም ትችላላችሁ። በጣም ይሰራል፣ ሞክሩት። በቤታችሁ ሆናችሁ በቀላሉ ማድረግ የምትችሉት ነው። ከፀሐይ ተጋላጭነት ደግሞ ፊታችሁን ጠብቁ። ብትችሉ ሰንስክሪን ተጠቀሙ። ምክንያቱም ፀሐይ ቆዳን በፍጥነት ያደርቃል፣ በጣም የሚጎዳ ነውና ተቻላችሁ መጠን ከፀሐይ ራሳችሁን ጠብቁ። ሶስተኛ ደረጃ ላይ ደግሞ ያስቀመጥኩላችሁ የሰውነት እንክብካቤ ነው። አጠቃላይ ሰውነታችንን መታጠብ፣ ከመታጠብ በኋላ ደግሞ ቆዳችንን የሚያለሰልሱ ሎሽኖችን መቀባት፣ ቆዳችንን በደንብ መጠበቅ መንከባከብ ይኖርብናል። ምክንያቱም ውበት የሚገለጽበት አንዱ ስለሆነ ማለት ነው። ቆዳችንን በደንብ አድርገን ትሪት ማድረግ አለብን። ለዚህም በሚመቻችሁ ሳሙና ሰውነታችሁን መታጠብ፣ ሼቭ ማድረግ፣ ኮንስታንትሊ ሼቭ ማድረግም ይጠቅማል። ምክንያቱም ቆሻሻ የሚከማች ስለሆነ በተቻላችሁ መጠን ኮንስታንት የሆነ ሩቲን ይኖራችሁ ሰውነታችሁን የምትታጠቡበት። ከታጠባችሁ በኋላ ደግሞ ተገቢውን ክሬም መቀባት ሰውነታችሁ እንዳይደርቅና ቆዳችሁም እንዳይሰነጣጠቅ ያደርጋል። ለጤናማ ቆዳ ደግሞ ፍራፍሬና አትክልት
አትክልትን መብላት በደንብ ይመከራል። አራተኛ ደረጃ ላይ ለዚህ ቪዲዮ ደግሞ የመጨረሻ አድርጌ ያስቀመጥኩላችሁ ደግሞ የእጅና የእግር እንክብካቤ ነው። እንግዲህ እጅና እግራችንን በብዙ መንገድ በብዙ መልኩ መንከባከብ እንችላለን። የቆዳን ነገር ሶስተኛ ላይም ስላነሳሁት እዚህ ጋር እንግዲህ በደንብ አድርጌ ለማንሳት ስለፈለኩኝ ነው። እንግዲህ የእጃችን የእግራችንን ቆዳ በደንብ መንከባከብ ይኖርብናል። እጅና እግሮቻችን የአካል ክፍሎች መልክን በደንብ አድርገው አጉልተው የሚያሳዩ ናቸውና በተለይም ደግሞ ለኛ ለሴቶች የተለየ ውበት ከሚሰጡን የሰውነት ክፍሎቻችን መካከል ናቸው። ስለዚህ እጅና እግራችንን ቆዳችንን በደንብ አድርገን መንከባከብ ይኖርብናል። የመጀመሪያው ንጽህና ነው። በውሃ መታጠብ እጃችንን እግራችንን በውሃ መታጠብ፣ እግራችንን ደግሞ መዘፍዘፍ፣ ትንሽ ሞቅ ያለ ውሃ አድርገን ጨውም ልናደርግበት እንችላለን። ሌሎች ነገሮችንም በሌላ ቪዲዮም በስፋት ሰራላችኋለሁ። ጨውም አድርገን ከሌሎች ተፈጥሯዊ የሆኑ ነገሮች ጋር አንድ ላይ በማድረግ 10-15 ደቂቃ እግራችንን መዘፍዘፍ ይመከራል። የተለያዩ ስክራቦችን መጠቀም፣ ተፈጥሯዊ የሆኑ ስክራቦችን መጠቀም እጃችንና እግራችንን የሞቱ የቆዳዎችን ያስወግድልናል። በጣም ነው የሚጠቅመን። ከታጠብን በኋላ ደግሞ የሚስማማንን ክሬም እጃችንንም እግራችንን መቀባት ይኖርብናል ማለት ነው። ሌላኛው የእጅና የእግር እንክብካቤ ላይ በደንብ ልታስተውሉት የሚገባው ነገር የጥፍር እንክብካቤ ነው። በቃ ጥፍራችሁን ካልተንከባከባችሁ በቃ በጣም ውበትን የሚያበላሽ ውበትን የሚያጠፋ ነገር ነው። በተቻላችሁ መጠን ኮንስታንትሊ ጥፍራችሁን የምትቆረጡበት ኢንተርቫል ይኖራችሁ። ጥፍራችሁን ቆርጣችሁ አጭር ጥፍር ከሆነም የምትወዱት አሳጥራችሁ፣ ረዥምም ከሆነ በደንብ እየሞረዳችሁት እንደሚስማማችሁ ብቻ ግን መቁረጥ ኮንስታንት የሆነ ሉክ ይሰጠዋል፣ የሚያምርም እንዲሆን ያደርጓል። ስለዚህ በተቻላችሁ መጠን ጥፍራችሁን በደንብ አድርጋችሁ መቁረጥ፣ መንከባከብ፣ መሞረድ ይኖርባችኋል። ሌላኛው ደግሞ ጥፍራችሁን ለማጠናከር ማድረግ ያለባችሁ ብዙ ነገሮች አሉ። ተፈጥሯዊ መንገዶችም አሉ። ከፈለጋችሁ በሌላ ቪዲዮ ሰራላችኋለሁ፣ እንዲያድግ እንዳይሰባበር የሚያደርግ ማለት ነው። ከዛ ደግሞ ጥፍር ቀለም የምትቀቡ ከሆነ ጥፍር ቀለም አፕላይ ከማድረጋችሁ በፊት ቤዝ ኮት መጠቀም ጥፍራችሁ እንዳይጎዳ ያደርጓል። ጥፍር ቀለሙም ደግሞ የቆይታ ጊዜው እንዲጨምር ያደርግላችኋል። ስለዚህ በተቻላችሁ መጠን ከስር ጥፍራችሁን እንዳይጎዳ ቤዝ ኮት መጠቀም አለባችሁ። ከዛ ደስ ያላችሁ የምትወዱትን ጥፍር ቀለም መቀባት። ጥፍራችሁ ሲያምር በእውነት ነው የምላችሁ፣ እውነት የሆነ ውበት ነው የሚጨምረው ለሴት ልጅና በተቻለ መጠን አጭርም ጥፍር ይኖራችሁ፣ ረዥምም ጥፍር ይኖራችሁ፣ በቃ ለእናንተ ጋር የሚሄደውን የምትወዱትን አይነት ግን ንጹህና የሚያምር ሲታይ የሚያምር በስርዓት የተስተካከለ የተቆረጠ የተሞረደ ጥፍር አንዱ የውበት መገለጫ ነውና እነዚህን ነገሮች በማድረግ ሴቶችዬ ራሳችሁን መጠበቅ መንከባከብ ትችላላችሁ። ስለዚህ እነዚህን ሞክሯቸው። ሌላም ደግሞ እንድሰራላችሁ የምትፈልጉት ካለ ዲቴል ነገሩኝና ሌላ ቪዲዮ አዘጋጅላችኋለሁ። የዛሬው ቪዲዮ ይህንን ይመስል ነበር። እንደወደዳችሁት አልጠራጠርም። እስኪ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሁላችንም ውድድ አደርጋችኋለሁ። ቻው።